አንዴ ከአፋችን ወጥቷል፣ አንዴ ተናግረነዋል። እንዴት ተሳስተናል እንላለን? እኛን የሚከተለን ሰው ፎሎ የሚያደርገን ሰው ምንድን ነው የሚለን? መሳቂያ እኮ ነው የሚያደርገን። እንደዛ እኮ ነው የሚሉት። አሁን ይህንን ነገር እንግዲህ እስልምና ላይ ነው፣ እስልምና አራጅ ነው ተብሎ ነው ቪዲዮ መጀመሪያውኑ እንትን ያደረጉት አይደለ? ነገሩን ያሰራጩት። ውሸት ነው ሲባል ደግሞ እንዴት ነው ሊሸማቀቁ የሚችሉት? ስለዚህ በተቻለ አቅም ምንድን ነው የሚያደርጉት? አረ ሙስሊሞች የተናገሩት ስለኛ ነው። እኛንን ከብት የተባል ነው፣ እኛንን በጎች የተባል ነው። ካፈርም በቃ መመለስ አንችልም ነው። አንዴ ከገባውበት እንዴት ወጣለሁ ነው እንጂ አላህ ምስክሬ ነው። እያንዳንዱ ክርስቲያን ውሸት መሆኑን ያውቃል። እያንዳንዱ ክርስቲያን ኡስታዙ ኡስታዙ ተነስና ክርስቲያን እረድ ቢል እኛ ከክርስቲያን ጋር የምንኖር ሰዎች ጎረቤቶቻችን፣ ግማሽ ቤተሰቦቻችን፣ የኔ በተለይ ግማሽ ቤተሰብ ሙስሊም ክርስቲያን የሆነው ሰው ዝም ይለዋል? በግ ነው እንደ ክርስቲያን የሚታረደው? እንደዛ ብሎ ቢናገር ኖሮ ማን ስለሆነ ነው እሱ ክርስቲያን ግደል የሚለው? ማን ይሰማዋል? እኛ እኮ ሙስሊሞች ነን፣ እንቃወመዋለን። ስለ ክርስቲያን ቢያወራ ከክርስቲያን በፊት የሚቃወመው ሙስሊሙ ነው። እኛን የምንቃወመው ሃይማኖታችን ተነስና ግደል አይልም። አንዲትን ንጹህ ነፍስ ኢቨን ክርስቲያኑ እንኳን ብትሆን የገደለ ሰው ሰዎችን ሁሉ እንደገደለ ነው ተብሎ እንደዚህ እኮ ነው የሚያስተምረን እምነታችን። ሃይማኖታችን አይደለም ሰውን ተነስና እረድ፣ አንዲትን ንጹህ ነፍስ ከገደላችሁ የሰው ልጅን ሁሉ እንደገደላችሁ ነው የሚቆጠርባችሁ የሚል እኮ ነው። ሙዋሂድ የሆነውን ከሙስሊም ጋር በሰላም የሚኖረውን ሙዋሂድ ይባላል። እሱ ከሙስሊሙ ጋር በሰላም የሚኖረውን ሰው ክርስቲያኑ እንኳን ቢሆን ዚሚ ቢሆን የገደለው ሰው የጀነትን ሽታ አያገኝም ሙዋሂዱን ከገደለ ተብሎ የተጻፈ የሚያዝ እምነት ውስጥ ቁጭ ብለን ኡስታዙ እንደዛ ብሎ ቢናገር ማን ይሰማዋል ነው ከጅምሩ። እኛስ እንዴት እንሰማዋለን? ቅድሚያ መልስ የምንሰጠው ቅድሚያ የምንቃወመው እኛ ነበርን። አይታችኋል? እኛ ነበርን። ደግሞ በዚህ ደረጃ ሙስሊምና ሰው ግደሉ ምናምን ብሎ ሙስሊሞች እንደናንተ እንደምትሉት አራጅ ምናምን ቢሆኑ ውጭ ሀገር ያላችሁ እህቶች፣ ሴቶች መዳን ቤት ምናምን ያላችሁ ለምንድን ነው ከራሳችሁም አልፋችሁ ሌላውን እንድትጠቅሙ የሚፈቅዱላችሁ? እናንተ ክርስቲያን መሆናችሁን ስለማያውቁ ነው። የምር መንግስቱ የክርስቲያን መንግስት ሆኖ እናንተን ፈርቶ መንግስቱን ፈርቶ ነው እንዳይባል ሙስሊም መንግስት ሀገር እየተቀመጣችሁ በሰላም የምትኖሩ ሰዎች ለምንድን ነው አንድ ነገር ያልሆናችሁት? በእነሱ ገንዘብ ነው እንጀራችሁን ሁሉ ነገራችሁን ጎሮሯችሁን የምትሞሉት። ለቤተሰብም የተረፋችሁት አራጅ የምትሏቸው ሙስሊም ቤት ሄዳችሁ ነው። የምታሽቃብጡላቸው እስራኤል ጋር ሄዳችሁ አይደለም የምትሰሩት። እያንዳንዱ እዚህ የምታዳምጪ አዳሚ ክርስቲያን ሙስሊም አራጅ ነው የምትይ 270 ውስጥ ካለሽ እዚህ በእርግጠኝነት ሳውዲ አረቢያ ነው ያለሽው፣ በእርግጠኝነት ዱባይ ነው ያለሽው፣ እስራኤል አይደለም ያለሽው። እስራኤል ችጋራም ናት። ገንዘቧን በሚሳኤል እና በቦምብ ብቻ ነው የምገዛው። ለእናንተ የመትረፍ እንትን ሳንቲም የላትም። ያው በቢሊየን በምናምን ታስገባለች። ቦምብና ሚሳኤል ነው የምገዛበት። አትሄዱም እናንተ መዛ፣ ምክንያቱም እነርሱም ችጋራም ስለሆኑ የምትሄዱት በእርግጠኝነት ለመሄድም የተዘጋጃችሁት አራጅ የምትሏቸው ሙስሊም ቤት ነው። አንድም ሰው ግን አይነካም። አይታችኋል? ውሸት ስለሆነ ነው። የምር ልባችሁ እስልምና ሰው ያርዳል ምናምን ብሎ ቢያምኑ ኖሮ የምር እንደዛ ብታምኑ ኖሮ እግራችሁን ነው የማታነሱ። ትፈራላችሁ ለነፍሳችሁ። ልክ እንደ እናታችሁ ቤት ነው አረብ ሀገር የምትሄዱት ፈታ ብላችሁ አይደለም። በዚህ ደረጃ በነፃነት ነው ቤቶቻችሁ ውስጥ። አንድ ሳውዲ አረቢያ የሚሄዱ ሴቶች እኮ ክርስቲያኖቹ የራሳቸው ሩም ይሰጣቸዋል። እዚህ ኢትዮጵያ እያሉ የራሳቸው ሩም ያሌላቸው ሁሉ እዛ ሩም ይሰጣቸዋል። ከዛ ሩማቸው ውስጥ የተክልዬ ስዕል ብዛት፣ የገብርኤል ስዕል ብዛት፣ የአሻንጉል እንትኖቹ ምንድነው የስዕል አድኖ ብዛት ተቆጥሮ አያልቅም። ተቆጥሮ አያልቅም። ይሄ ሁላ ተቀምጦ አይቶ ነው ዞር የሚሉት እነሱ። ሃይማኖታችሁን ፕራክቲስ ማድረግ ትችላላችሁ፣ ሃይማኖታችሁን መተግበር ትችላላችሁ ነው የሚሉት። ክርስቲያን እንደሆናችሁ ስለማያውቁ አይደለም። እናንተም ደግሞ ጭራሽ ሰው የማይነኩ እንደሆኑ ታውቃላችሁ። ግን ሚዲያ ላይ ስንመጣ
በጣም እንትን ስለሆናችሁ ምንድን ነው የሚባለው? ለህሊናችሁ የማትታመኑ ሰዎች ስለሆናችሁ። ለህሊና ማታመን የሚባል ነገር እናንተ ጋር የለም፣ ብዙዎቻችሁ ጋር ማለትም ህሊናችሁ የሚያምነው ነገር አይደለም። እዚህ መታችሁ የምትናገሩት ህሊናችሁ የሚያምነው ሙስሊም ፍቅር እንደሆነ፣ ሰላም እንደሆነ፣ ማንንም እንደማይነካ ሲሆን ሚዲያ ላይ ስትመጡ ግን ጥላቻችሁ ከውስጣችሁ ስላልወጣ ምንድነው የምታደርጉት? እስልምና ገዳይ ነው፣ ሙስሊሞች ሰው ይገላሉ፣ ሰው ያርዳሉ ምናምን ለዛ ትላላችሁ። ይሄ ለህሊና አለመታመን ነው። ይሄ ግብዝነት ነው። ልብ ውስጥ ያለውን ነገር አለመናገር ነው። ጭንቅላታችሁ ለሚመጣላችሁን ብቻ መናገር ነው። ኦኬ ሶ ይህን ፖለቲካ አትስሩ። ምንም የሚያዋጣችሁ ነገር አይደለም። እናወራ ቢባል ግን እኛ ብዙ ማውራት እንችላለን። ኦኬ ይሄ ኢትዮጵያ በእንትን በምትተዳደርበት ጊዜ በቤተ ክርስቲያን ስርዓት እና በፈትሐ ነገሥቱ በምኑ ስትተዳደር የእናንተ አጼዎች ናቸው፣ ክርስቲያን አጼዎች ናቸው። በቦሩ ሜዳ 1889 አካባቢ ወደ 40 ሺህ ሙስሊሞችን እዛ ወሎ ያረዷቸው። እንደ በግ ደርድሮ 30 ሺህ ሙስሊሞችን እንደ በግ እንደ ከብት ያረዳችሁት ፍትሐ ነገሥት የኢትዮጵያ መተዳደሪያ በሆነ ጊዜ ነው። ዛሬም ቤተክርስቲያን በፍትሐ ነገሥቱ በምትተዳደርበት መጽሐፍ ኦኬ እናውራ። እናንተ ናችሁ እኮ ሰውን ከብትን ለይታችሁ ማታውቁ፣ ዝም ብላችሁ አስተኝታችሁ ስታርዱ የነበረው። ይህን ሁላ እናውቃለን። እሺ ስለዚህ ይሄ ነው። ሌሎቻችሁ ደግሞ ብዙዎች ኦርቶዶክሳውያን ጭራሽ የማውራትም ሞራልም የላችሁም። እኛ አርሲ ላይም በሚፈጸመው ወደፊትም በሚፈጸመው በክርስቲያኑ ላይ የሚፈጸመውን ጥቃት የምናወግዝ ሰዎች ነን። ሙስሊሙ ሲጎዳ የሙስሊሙን ተቃወምን፣ ክርስቲያኑ ላይ ጉዳት ሲደርስ ደግሞ ዝም የምንል ሰዎች አይደለም። ክርስቲያንም ሰው ነው፣ ጓደኞቻችን ናቸው። ኦኬ ንጹሐን ሲሞቱ እንቃወማለን። ሃይማኖትና ጎራ ይዘን አይደለም የምንቃወመው። ንጹህ ከሆነ ለምን ድንጋይ አምላኪ አይሆንም? ለምን ዞራስትሪያኒዝም አይሆንም? ለምን ቡዲዝም አይሆንም? አይደለም ክርስቲያን ዘመዶቻችን ጓደኞች አይደለም እነሱ ንጹሐኑ። ሌላውም እንኳን ቢጎዳ እኛ እንቃወማለን እኮ ኦኬ እንቃወማለን። ይህ ግልጽ ነው። ስንቃወሙ መጠን እንቃወማለን። እናንተ ግን እንደዛ አይደለም የምትቃወሙት። እናንተ እምነትና እንትን ይዛችሁ ነው፣ ጎራ ይዛችሁ ነው የምትቃወሙት። እሱን አንድ ምሳሌ ልስጣችሁ። ጭራሽ ለሰው ልጅ እንደማታዝኑ አንድ ማሳያ ልስጣችሁ። ለሁሉም ክርስቲያን ላይሆን ይችላል፣ ግን ለብዙዎቹ በእስራኤልና ፍልስጤን መካከል በተደረገው ጦርነትም አይባልም ጄኖሳይድ፣ የዘር ጭፍጨፋ ምን ነበር የተደረገው? አጠቃላይ ወታደሮችን ከጨረሱ በኋላ ህፃናትን አይደለ ሲገድሉ የነበረው፣ ህፃናትን እየገደሉ እጅና እግሮቻቸውን እየቆረጡ፣ ህፃን ምንም የማያውቅ ዓለም ምን እንደሆነ ጦርነት ምን እንደሆነ የማያውቀውን ህፃን ጭንቅላቱን በሽጉጥ እየመቱ እየገደሉት። እዚህ ህዝበ ኦርቶዶክስ ምን ነበር ሲል የነበረው? እልል ኦርቶዶክስ እልል እስራኤል፣ ድል ለእስራኤል፣ ገና ትጠፋላችሁ፣ ገና ታልቃላችሁ። እያንዳንዱ ኮሜንታችሁ ስክሪንሹት ተደርጓል። ባይዘይ ኦኬ ድል ለእስራኤል፣ እናንተ ገና ትጠፋላችሁ ምናምን። ህፃን ልጅ በመሳሪያ የተመታ ቪዲዮ ኮሜንት ስር ገብቶ እንደዛ ነው የሚለው። ህፃን ልጅ ተጎድቶ እጁ ተቆርጦ ኮሜንት ላይ ያለው የእስራኤልን ባንዲራ ሰቅሎ ድል ለእስራኤል ገና ምን ሆነ አያችሁ ያልከው ሰውዬ ያልሽው ሴትዮ አርሲ ምናምን ስትይ አያምርብሽም። እኛ እንበል እሱን ኦኬ እኛ እንበል ከእኛ ነው የሚያምረው። ሁሉንም ስንቃወም ስለነበረ እዛ ህፃኑ ሲገደል እልል ያልከው ሰውዬ አዛኝ ይመስል ለሰው አሁን እኮ እነሱን ከውጭ የሚያይ ሰው ሲያለቅሱ ምናምን እያለቀሱ ምናምን እንትን ሲሰሩ ቪዲዮ ሲሰሩ የምር ለሰው አዝኖ ነው የሚመስለው። አረ ጭራሽ አዛኔታ የሚባል ነገር የለበትም። አዛኔታ የሚባል ነገር ውስጣቸው የለም። ፌክ ሊተራሊ ፌክ ነው። ኦኬ ለቅሷቸውን ስታዩ ሊተራሊ ቤተሰቦቻቸው ናቸው የተጎዱት፣ እናንተ አይደላችሁም። ቤተሰቦቻቸው ተጎድተዋል። ሟቹ ነው የተጎዳው፣ እናንተ አይደላችሁም። እናንተ ለፖለቲካ ነው፣ ሙስሊሙን ብሌም ለማድረግ ነው። አሁን አርሲ ላይ ሰው ሞቷል ምናምን ብሎ ፌክ ለቅሶ የሚያለቅሱ ሰዎች አሉ። ይህ ምናምን እያሉ የሚያለቅሱ ሲያስጠላ። እንትኑ አንዱ መጋቢ ነው ምናምን ሰው ሞቷል ብሎ ያልቅሶ ነበረ። ያስታውቃል፣ የውሸት እንደሆነ ያስታውቃል። ለቅሷችሁ፣ አዛኔታችሁ፣ ሁሉ ነገር ፌክ እንደሆነ የውሸት እንደሆነ በግልጽ ነው። እንዲሁ ፊታችሁን አይተን ነው የምናውቀው።
አዝናችሁ በፍጹም አይደለም። ልባችሁ ውስጥ አይደለም 10 ክርስቲያን የሞተው 100 ክርስቲያን እንኳን ቢሞት እናንተ አታዝኑ። በእርግጠኝነት አዝናችሁ ሳይሆን ከሙስሊሙ ጋር አቆራኝታችሁ ነገሩን ከሙስሊሙ ጋር አቆራኝታ እኛ ላይ ፖለቲካ ለመስራት ብቻ ነው የምታስመስሉት። ኦኬ እኛ ላይ ፖለቲካ ለመስራት ነው። የሆነች የተቆራረጠች ቪዲዮ አመጡ። እንደዛ እኮ ነው ያደረጉት። ምንድን ነው ያደረጉት? መጀመሪያ ሰው እንዴ ሌላ ቦታ የሚገደል ክርስቲያን እኮ አለ። ፍልስጤም ውስጥ ክርስቲያኖች አልተገደሉም እንዴ? ቄስ አልተገደለም? ቤተክርስቲያን አላፈረሱባ? ሂዱና ቴሌግራም ቻናል ላይ እዩ። እስራኤል ምንድን ነው ያደረገችው? በሚሳኤል ቤተክርስቲያን አናቱን ቤተክርስቲያን መታችና ቤተክርስቲያን ፈጣሪ ያሳያቸው። ይሄው አልጀዚራ ላይ አለ፣ ቢቢሲ ላይ አለ፣ ቻናል ላይ አለ፣ ሁሉም ቦታ አለ ቪዲዮ። በሚሳኤል ቤተክርስቲያን መታ እስራኤል ቄስ ላይ ነው ያፈረሰችው። ውስጥ ቁጭ ብሎ የሚቀድሰው ቄስ ላይ አፈረሰች። ከነ ምዕመኑ አፈረሰችባቸው ቤተክርስቲያንን። ከስር ያሉ ኦርቶዶክሳውያን ውስጥ ኦርቶዶክሳውያን ላይ አንድ ክርስቲያን ትንፍሽ አላለም። አንድ ክርስቲያን አልተቃወመም። እስኪ ተቃውም ያለው የሚል አንድ ክርስቲያን እጅ ያውጣ። እስራኤል በፍልስጤም ውስጥ የሚገኘውን ቤተክርስቲያን ቄስ ላይ ስታፈርስላችሁ፣ ቄስ ማለት ትልቅ ሰው ነው አስቡት። አንድም ሰው አልተቃወመም። እዛ ቄስ ሲሞት ፍልስጤም የገደለችው እስራኤል ስለሆነች ምን ብሎ ይቃወማል? ምን ብሎ አይቃወምም። አዝና አይደለም። ብታዝን ኖሮ እዛ ያለው ፍልስጤም ያለው ወንድም አይደለ እንደ ኦርቶዶክስ አይደለ? ጭራሽ እኮ ኦርቶዶክሳውያን ናቸው። የማትቃወሙበት ምክንያት ለሰው ልጅ ስለማታዝን ነው። አዝና አይደለም። እዛ የሚሞተው ወንድም ነው፣ ኦርቶዶክስ ነው። እዛ የሚሞተው እስራኤል የገደለችው። ኦኬ ጋዜጠኞቹን ኦርቶዶክስ ያቺ ባለፈው ፖስት ያደረኳት ኦርቶዶክስ አይቷ ጋዜጠኛ ጭንቅላቷን ተመታ ነበር የሞተችው አይደለ? ጭንቅላቷን ኦርቶዶክስ ናት፣ ክርስቲያን ናት። እስራኤላውያን ወታደሮች ጭንቅላቷን መጥተው ገደሏት እዛው መሬት ላይ። አንድም ሰው ለእሷ ድምፅ አልሆነም። ክርስቲያን እስቲ ድምፅ ሆኛለሁ የሚል ክርስቲያን ካለ እሷ ስትገደል አንድ ሰው ዞር ብሎ አላያትም። ኦርቶዶክስ ሆና ተገላ ምን አገባን አይነት ነገር ነው። እሺ ለምንድን ነው ያልተቃወማችሁት? አንደኛ ሰው ናት፣ ሁለተኛ የእናንተው እምነት ተከታይ ኦርቶዶክስ ናት። ለምንድን ነው ያልተቃወማችሁት? ለእሷ ለምንድን ነው ድምፅ ያልሆናችሁት? ጭራሽ ነው የማትናገሩት። ምክንያቱም ሽሪን ቴንኪው ስሟ ረስቼ ነበረ። ሽሪን የምትባለው ኦርቶዶክስ ጋዜጠኛ ትልቅ ሰው ናት፣ በጣም የምትገርም ሰው ናት። ጭንቅላቷ ላይ ተኮሱ፣ እዛው ገደሏት። አንድም ክርስቲያን ግን አይደለም ሰው ዝንብ እንኳን የሞት አልመሰለውም። እኛንን ስንቃወም የነበረው እሷ ኦርቶዶክስ ሆና ተቃዋሚው ሙስሊም ነው። ክርስቲያን አይደል መቃወም የነበረበት? እናንተ አይደል መቃወም የነበረባችሁ? ዝምን ያሉት የአዛኔታ ጉዳይ አይደለም። እዚህ ሀገርም ሰው ተገደለናን ሲባል እኛን ለመውቀስ ነው እንጂ የምርም አዝናችሁ አይደለም። እያንዳንዱ ቦታ ሰው ሲገደል ማዘን አለባችሁ። ስንቶቻችሁ ናችሁ ለሱዳን ድምፅ የሆናችሁት? ሰሞኑን በአርኤስኤፍ የሽብር ቡድን በሱዳን ያሉ ሙስሊም ክርስቲያን ሳይል ሁሉም ሲገደል ነበር አይደለ? እስቲ ስንቶቻችሁ ናችሁ አልቅሳችሁ ድምፅ የሆናችሁት ፖስት ያደረጋችሁት? ማን ነው ሱዳን ላይ ለተገደሉ ክርስቲያኖች ለሙስሊሞችም ለአጠቃላይ ሰዎች ድምፅ የሆነው? ብዙዎቻችሁ አልሆናችሁም። ዛሬ የሚያሽቃብጠው ፌክ እንባ፣ ለነገሩ እንባ የለም ፌክ እንባ ሳይሆን እሺ ፌክ ለቅሶ የሚመስል ነገር እንትን ያደረጋችሁ ሰዎች ለሱዳን ድምፅ ሆናችኋል ወይ? ማንም ሰው ነው የማይሆነው። አይታችኋል። ስለዚህ እኛኑ ለመውቀስ ነው እስልምና ላይ ፖለቲካ ለመስራት ነው እንጂ ልባችሁ ውስጥ ጭራሽ አዛኔታ የሚባል ነገር የለም። እና ይሄ ህዝቡ እያየባችሁ ነው፣ ህዝቡ እያወቀባችሁ ነው። ኦኬ እኛ እናስተውላለን። ምን እየተካሄደ እንዳለ በደንብ ነው የምናስተውለው። ምን እየተካሄደ አንድ ክርስቲያኖች የነቁ ቀን ግን እንዴት እንደምትሆኑ ክርስቲያኖች የነቁ ቀን፣ እነዚህም ፖለቲካ ቆም ብሎ ማስተዋል የጀመሩ ቀን ምን እንደምትሆኑ ህዝበ ክርስቲያን ማሰብ የጀመረ ቀን፣ ያኔ መውጫችሁን ፈልጉ። አሁን አያስቡም ብላችሁ አይደል እንደዚህ የምትጫወቱባቸው? የፈለግን ነገር ብናረግ የፈለገ ፖለቲካ ብንሰራ የእነሱ አይኬው ለው እንደሆነ ብዙም ከእንስሳ እንደማይሻል አውቃችሁ ነው አይደል እንደዚህ የምትጫወቱባቸው? እነዚህ እንትኖች ተከታዮቻችሁ ላይ ያሰቡ የእነሱ ማሰብ የጀመሩ ቀን ነው የሚያልቅላችሁ። ቆም ብለው አንድ ቀን ደግሞ ያስባሉ በእርግጠኝነት። አንዳንዶቹ ያው እየነቁ ነው። የታሰበ ቀን ግን
በቁማችሁ ነው ባዶ ሆናችሁ ነው የምትቀሩት። አሁንም ባዶ ሆናችሁ ነው የምትቀሩት። ኦኬ ከነ ባዶነታችሁ ትጋለጣላችሁ። እና ያ ዳስ ሪያሊቲ መቀሌ። ይሄ ሪያሊቲ እኮ ነው። ይሄ ሪያሊቲ ነው። እየነቁ ነው በቃ እየነቁ ነው። ሙስሊም ወንድም እህቶች በሚያደርጉት ትግል በቃ ይነቃሉ። ቪዲዮ መስራትም ጀምረዋል እኮ ቪዲዮ ሰርተው መቃወም ጀምረዋል። ቪዲዮ እየሰሩ ይሄ ልክ አይደለም ሲሉ አንዳንድ መሀይማን እና ደናቁርት ምንድነው የሚሉት? ዝም በሉን እኛንን የምናውቀው አይነት ነገር እና ያ ነው። ኢንሻአላህ እንትን ይነቃሉ። አንድ ጊዜ እስቲ አንዴ የሆነ እንትን መጣብኝ። ኦኬ አይ ቲንክ እንትን ነው። እሺ ድምጼ ይሰማል መሰለኝ። ሃይማኖት የሚባል ነገር ባኖር ኤዶም ይሄ የሃይማኖት ችግር አይደለም። ሃይማኖት በራሱ መጥፎ አይደለም። ኦኬ ሃይማኖት በራሱ መጥፎ ሆኖ አይደለም። ሃይማኖት መጥፎ ነገር አይደለም የሚያስተምረው። ሃይማኖት ተነስና ግደል አይልም። ኦኬ ሃይማኖት መጥፎ ሆኖ ሳይሆን በሃይማኖት ሽፋን ሃይማኖትን ተገን አድርገው ተከታዮችን አንዳንድ ጊዜ ኤቲስቶች ምንድን ነው የሚሉት? ይሄ እውነት አይደለም። እሺ አሁን ኤቲስቶች የሚሉትን ነገር ነው የምነግራችሁ። ሰዎች ሃይማኖትን የሚፈጥሩት የሆነ ኦርጋናይዝድ የሆነ ፓወር ለማግኘት ነው ይላሉ። የተጠናከረ የሆነ ፓወርን ለማግኘት ነው። ምክንያቱም ሌሎችን ሰዎች አእምሯቸውን ጭፍን ያደረጉትና ህዝቤ ሆይ ተነስ ዝመት ምናምን ሲባል ምናምን ብሎ ነው የሚሮጠው አይደለ? ህዝቡ ያ ፓወር ነው አይደለ? ያ ጉልበት ነው። እንደዚህ አይነት ፓወርን ሊያገኙ ነው ሰዎች ሃይማኖትን የፈጠሩት ብሎ ቴስቶች ይናገራሉ። ግን አይደለም፣ ሊትራሊ አይደለም። ግን አሁን ዞሽ አሁን ህዝበ ክርስቲያን ያለው ነገር ስትመለከች እውነት ይመስላል። ምክንያቱም የሆነ ግብ ለማስፈጸም ጉልበት አይደለ? የሰው አቅም እኮ ጉልበት ነው አይደለ? ይሄ ስላለ የሆነ ነገርን ለማስፈጸም ሲፈልጉ ህዝቤ ሆይ ተነስ ዝመት ምናምን ብሎ በቃ ለፈለጉት ነገር ምን ያደርጋሉ? ህዝቡን ማቴሪያል መሳሪያ ያደርጉታል። እና ሃይማኖቱ መጥፎ ሆኖ አይደለም። ሃይማኖት መጥፎ አይደለም። ከጅምሩ ጥሩ ነገር ነው የሚያስተምረው። አትዞሙት ምናምን ነው የሚለው። አንዳንድ ሚስኮንሰፕሽኖች ምናምን ቢኖሩ አትዞሙት፣ ሰው አትግደል ነው የሚለው። ከአስርቱ ትእዛዛት አትግደል ነው አንዱ። በእስልምና ቢሆን እንደዛ ነው። ወላ ተቅትሉ ነፍስን አትግደሉ ነው ያለው። ግን እዛ ውስጥ ገብተው መጠቀሚያ ማድረግ የሚፈልጉ ሰዎች አሉ። ህዝቡ ከእነሱ እንዲነቃ ነው እንጂ ህዝቡ ሃይማኖትን እንዲጠላ በፍጹም አይደለም። ሃይማኖት የሚጠላ ነገር አይደለም። ኦኬ ግን እዛ ውስጥ ገብተው ሃይማኖትን መጠቀሚያ የሚያደርጉ ሰዎች ማረፍ አለባቸው፣ መቆጠብ አለባቸው ነው ከዚህ ነገር። እና ሰውም ደግሞ ሊነቃ ይገባል። ከእንደዚህ አጭበርባሪዎች ሊነቃ ይገባል። እሺ የምትጨምሩት ነገር አለ? እነ ዛህራ ምናምን እና ዩኑቃፍ የምትሉት ነገር ካለ? ሳኡዲ ቤተክርስቲያን ካልተሰራ ኢትዮጵያ በሃይማኖት መጠላላት አይቀርም። እኛ ስለ ሳኡዲ አረቢያ ምን አገባን? ማን ነው እንደ ሙላት ሳኡዲ ቤተክርስቲያን ካልተሰራ የምትለው? እኛ ምን አገባን ስለ ሳኡዲ አረቢያ? እኛ እኮ ስለ ሀገራችን ስለ ኢትዮጵያ ነው የምናወራው። ስለ ኢትዮጵያ፣ ስለ ሀገራችን ናት ኢትዮጵያ። ስለ ሀገራችን ነው። ሀገራችን ላይ ሊገነባ ይገባል። ስለ ሳኡዲ አረቢያ ከፈለጋችሁ በጅቡቲ በኩል ሂዱና በመርከብ በየመን በኩል አድርጋችሁ ወደ ሳኡዲ አረቢያ ግቡና ቤተክርስቲያን ስሩልን ብላችሁ ሱልጣኑን ወይ ደግሞ ንጉሱን ጠይቁት። ይሄው በእግር በኩል ይቻላል። በዚህ በጅቡቲ ያኛውን ሳንቲም የላችሁም ብዬ ነው አንዳንዶቻችሁ። እሺ አፎርድ ማድረግ አይችሉም ፕሌን። ይሄው በእግር ሂድ ይቻላል። በጅቡቲ ሂድና ከንጉሱ ጋር አውራ ስለ ሰው ሀገር። ሳኡዲ የኛ ሀገር አይደለችም። ሳኡዲ የኛ ሀገር አይደለችም። የኛ ሀገር ኢትዮጵያ ናት። የተወለድንባት ያደግንባት፣ ኢንሻአላህ ወደፊትም ደግሞ ምን ሆንባት እዚሁ ሀገር። ስለ ሀገራችን ስለ ኢትዮጵያ ነው የምናወራው እንጂ ስለ ንጉሱ ሀገር ስለ ሳኡዲ አረቢያ አይደለም የምናወራው። ያ ስለሆነ እዚህ ኢትዮጵያ ላይ ሀገራችን እስከሆነች ድረስ የእኛም ጭምር ሀገር እስከሆነች ድረስ የሃይማኖት በሴኩላሪዝም የምትተዳደር ሀገር ናት ኢትዮጵያ።
ሴኩላሪዝም እምነት መንግስት እምነት ውስጥ ጣልቃ አይገባም፣ እምነትም መንግስት ውስጥ ጣልቃ አይገባም። ለየግል ነው ሁሉም ነገር። ያ ስለሆነ በመንግስት በዲሞክራሲ የምትተዳደር ሀገር እስከሆነች ድረስ መስጂድ እያንዳንዱ ቦታ ህጋዊ የሆነበት ቦታ ላይ ይገነባል። ይገነባል ነው። ኢንሻላህ እንገነባለን። ኢትዮጵያ ውስጥ ተሰርቶ የማይታወቀው መስጂድ የሚሰራው እዛ አክሱም ላይ ነው። በአላህ ፍቃድ ይገነባል። ምንም ጥርጥር ያሌለበት ጉዳይ ነው። ይህ ምንም ጥርጥር ያሌለበት ጉዳይ ነው። ሳኡዲ ቤተክርስቲያን እንገንባ፣ ሂድና እሱን ጠይቀው። እኛ ኢትዮጵያውያን ነን ወይስ 200 ዓመት ቀደም ብለህ ስለመጣ ያንተ መስሎሃል ሀገሩ? አንዳንድ ክርስቲያኖች እንደዛ ነው የሚያስቡት እኮ። 9 ቄሶች እና ከአትናቴዎስ ሹመትን የተቀበለው ፍሬምናጦስ የሚባለው ሰውዬ አባት ኢትዮጵያ ገብቶ ክርስትናን ፕሪች አድርጎ 370 ነው 390 ላይ ምናምን ነው ያስተዋወቀው። 200 ዓመት ከሙስሊሞች ቀደም ብለህ ስለገባ ያንተ ነው ማለት አይደለም። ማን ነው ያንተ ያደረገ? ተሰደን የመጣው ከሶሪያ ነው የመጣው አይደለም? ከሶሪያ በኩል ነው የመጣው፣ ከእስራኤልም አይደለም የመጣው ክርስትና። ከሶሪያ በኩል በ9 ቄሶች ቀደም ብለህ ከሰሃቦቹ ቀደም ብለህ 200 ዓመት ነው የገባኸው። ከዛ በፊት ማን አለ? ዋቄፈታዎች አሉ። ዋቄፈታ የሀገር ባልተቤቶች አባብያ የሚባሉት አባብያ አይደለም? እነሱ ነበሩ ለብዙ ሺህ ዓመታት እንጨት፣ ዘይት አልኩኝ ቅቤ እየቀቡ ኢትዮጵያ ውስጥ የኖሩት እነሱ ናቸው። ዋቄፈናዎች ናቸው። ከነገዳ ስርዓታቸው ዋቄፈናዎች አሉ። አይሁዶችም አሉ። ኦብቪየስሊ ኢየሱስ ዝሙተኛ ነው የሚሉት አይሁዶቹ ኢትዮጵያ ውስጥ ነበሩ ቀደም ብለው። ጁዳይዝም ምን አገናኘው? የአንተ አምላክ የሚያስጠላ ስድብ የሚሰድቡት ኢየሱስን የሚያስጠላ ስድብ የሚሰድቡት አይሁዳውያን ቀድመው ኢትዮጵያ ውስጥ ነበሩ። ከዛስ ዋቄፈኖች እነሱን ይቀድማሉ። ዋቄፈታ ዋቄፈና ነው እንጂ እኔ ኦሮምኛ እችላለሁ። ልታርመኝ ነው? ዋቄፈታ የሚባለው ግለሰብ ነው። ዋቄፈታ ከተባለ ስለ ግለሰብ ነው እያወራ። ዋቄፈና ካልክ ደግሞ ስለ ስርዓቱ ነው የምታወራው። እኔ እችላለሁ ኦሮምኛ። እሺ ተው፣ ግድ የለም። አባብያዎችን ሀገር አልባ እንዳታረገው። እሺ እንደዛ ነው። ኢትዮጵያ ውስጥ ቀድሞ ያሉት እነሱ ናቸው። ዋቄፈና ስርዓት የሚከተሉ እነሱ ናቸው። እዚህ ያሉት የሀገር ባልተቤቶች ከተባሉ ቀድሞ በመጣ ከሆነ እነሱ ናቸው። አንተ እዚህ ቀደም ብለው 200 ዓመት ስለመጣ ኢትዮጵያ አንተ ናት ማለት አይደለችም። ልክ ነው ምጣድ ለምትል ከሆነ ገዝት ገባና እያንዳንዳችሁ እናወራ። ክርስትና ወደ ኢትዮጵያ መች ገባ? ቀድሞ የነበረውስ ማን ነበረ? ከአንተና ከዋቄፈና ማን ነው ቀድሞ የመጣው? ግልጽ ነው። ለብዙ ሺህ ዓመታት ክርስትና ሲጀመር ሳይመሰረት በፊትም እነሱ እዚሁ ሀገራችን ኢትዮጵያ ውስጥ ነበሩ። ጁዳይዝሞችም ነበሩ። አኮርዲንግ ቱ ሂስትሪ ታሪክን በግልጽ እንደሚናገረው ከሆነ 390 ላይ ነው የመጣው። ስለዚህ የሆነ የባለቤትነት ስሜት እንዳይሰማ ባለቤት አይደለህም። ግን እዚህ ስለተወለዳችሁ ያው የሀገር ባለቤት ሁሉም ባለቤቱ ኢትዮጵያዊ የሆነው ሁሉ ኢትዮጵያ ሀገሩ ናት። ዋቄፈታም ይሁን አይሁድም ይሁን ያ ባለፈው ኬንያ የገባው ማን ነው? ደምሳሽ የእሱም ጭምር ሀገር ናት። የእሱም ሀገር ጭምር ናት። ባይዘ ኢትዮጵያዊ ነው። የደምሳሽም ሀገር ናት። የእኔ ብቻ ናት ምናምን ብለህ የሆነ እኛንን እኮ ቀድመን የመጣ ነው ውጡልን እንዴ! ሶሪያ ትሄዳለህ። አንተም እንደዛ ከሆነ ሶሪያ ነው የምትሄደው። ውጡልን የሚል ነገር እንደዚህ አይነት ክርስቲያኖች ናቸው አሁን ያጋጠሙን እና የሚባል ነገር የለም ነው። ኢትዮጵያ የሁሉም ስለሆነች ስርዓቱ ሁሉን የሚመለከት ነው፣ እኩል ሚዳኝ ነው። ስለዚህ ቤተክርስቲያን ሁሉም ቦታ እስከተገነባ ድረስ ሙስሊም መስጂድ ሁሉም ቦታ ይገነባል። ከሳውዲ ጋር ያላችሁን ችግር በእግር ሄዱና በሶማሊያ በጅቡቲ በኩል አድርጋችሁ እዛ ገብታችሁ መስጂድ ከተገነባ ቤተክርስቲያን ይገንባ ብላችሁ ማን ነው አሁን ያለው? ሰልማን ነው አምኖት ሹር አሁን ያለው መንግስት ሰልማን፣ ንጉስ ሰልማን እሱ ለካ የድሮ ነው። እኔ እሱ ነው የማውቀው። ከዛ በኋላ ያልከታተል። እሺ ለማንኛውም ከነሱ ጋር ጨርሱ። ሰላም መሐመድ ነው።
አለይኩም ሰላም ወረህመቱላህ። ቆይ እኔ የምለው ከታችም እንደው ከፍ ስልም ኮሜንት እያየው ነበርና ስለ ሳውዲስ ምን አገባቸው? ሳውዲ ክርስቲያን ካለ እዛ ሀገሬ ምናምን ብሎ እንትን ማለት ይችላል። ሳውዲ እኮ ሺህ ዓመት ነው 100 ዓመት ቢኖሩ እኮ ዜግነት አያገኙም። ምን አገባቸው ስለ ሳውዲ? እዛ የተወለደ የኖረ ያደገ ክርስቲያን ካለ የሳውዲ ነዋሪ ማለት ነው፣ የሳውዲ ዜጋ ያለው ክርስቲያን ካለ እሱ ቤተ ክርስቲያን ይሰራልኝ ብሎ መጠየቅ ይችላል፣ ሀገሩ ስለሆነ። እዚህ ቁጭ ብሎ ስለ ሰው ሀገር ሳውዲ እንትን ይሰራ እንደዛ እንዴ? እኛ እኮ እዚህ ሀገራችን ስለሆነ ነው። እኛ ሙስሊሞች ነን፣ ኢትዮጵያዊ ነን፣ ሀገራችን ነው። በቃ እኛም ስለ ሳውዲ ቤተ ክርስቲያን ይሰራ አያገባንም፣ እነሱም አያገባቸውም ሳውዲ ቤተ ክርስቲያን ይሰራ። ሌላው ደግሞ ኢትዮጵያ መጀመሪያ የገባው ክርስትና ነው። በየት በኩል? ሰሜኑ ብቻ እኮ ነው መጀመሪያ ክርስትና የሚቀድም። ከሰሜኑ ውጭ እኮ ክርስትና አይቀድምም፣ የለም እኮ ሌላ ቦታ ላይ ሳላህ እንዳለው ዋቄ ፈና፣ ከዛ ደግሞ እንትን አለ ሙስሊም ነው የሚቀድም ከሰሜኑ ውጭ። ሰሜኑ በኩል ነው አክሱምን ይዞ የአማራ ክልል የተባለውን ምናምን ጨምሮ የመን ምናምን ብላችሁ ያው ግዛቱ ሰፊ የነበረ ወደዛ ስለሆነ ልታነሱ ትችላላችሁ። ለመጀመሪያ ጊዜ እኮ ትልልቁን ግዛት አንድ ላይ አድርጎ የመራው ኢማም አህመድ ነው። ከዛ ውጭ ማን ነበረ? ይህ በሀረሩ በኩል ያለውንም ምናምን እንዳለ ጠቅልሎ የመራ እሱ ብቻ ነው። ከዛ በኋላም ከዛ በፊትም አልነበረም ይህን ያክል ግዛቱ ሰፊ የነበረም ሁሉ ማለት ነው። እና እንደው ምን ላይ ተነስተው ነው እነዚህ ሰዎች? የሳውዲ ትንሽ ያስጋል። እና እኛን ለመግፋት ከሆነ እንደዚህ የምትሉ ችግር የለውም። በየቤታችሁ እስልምና ሲገባ ልጆቻችሁን ከመግፋት ነው የምትጀምሩት። ስለዚህ እናንተም አያገባችሁም፣ እኛም ስለ ሳውዲ አያገባንም። እኛም በሀገራችን ነው የምንከራከረው፣ እናንተም በሀገራችሁ ተከራከሩ። በነገራችን ላይ ስለ አሁን እዚህ ኢትዮጵያዊ የሆነ አንድ ሙስሊም አክሱም ላይ የሚኖር አይደለም በህይወት እያለ የሚጠቀምበት መስጂድ ይቅርና ሲሞት እንኳን የሚቀበርበት መቀበሪያ የለውም። ይሄ አእምሯችሁ አንድ ነገር ልንገራችሁ። መስጂድ ለምንድን ነው የማይሰራው ሲባል ቅድስት የጽዮን ሀገር ናት ምናምን አክሱም የተቀደሰች ከተማ ናት። መስጂድ እንዴት ይሰራል አክሱም ላይ? አረ መስጂድማ ያረክሰዋል የሚለው ራሱ ጀለስ ዞር ስትል ቺቺኒያን የሚያስንቅ የጭፈራ ቤቶች፣ ዝሙት የሚሰራበት ቤት፣ የአልኮል ቤቶች፣ የመጠጥ ቤቶች እንዳለ አክሱም ውስጥ ነው ያለው። በብዛት የለም እሱ አያረክስም። አረቄ ቤት ተቆጥሮ አያልቅም። አክሱም ያላችሁ ልጆች ጥግ እንትን ብትሄዱ አረቄ ባረቄ ነው። ያ አያረክስም። መስጂድ ነው የሚያረክሰው አይደለም? አያረክስም። እሱ ዝሙት የሚሰራበት ተመቻችቶ የተቀመጠው እንትን እሱ አያረክስም። በፍጹም አለች የሚላት እሱ እንዴ ጥሩ ነው። እሱ ግን መስጂድ ነው ሃይማኖት ሰላም የሚሰበክበት እንትን ግን ሊያረክስ ይችላል። ጥላቻ እንጂ ሎጂካል ሆናችሁ እስኪ ተቃወሙ። መስጂድ ለምንድን ነው የማይሰራው? እስቲ ሎጂካል ሆናችሁ ተቃወሙ። ይሄ የእንትን ጉዳይ ከሆነ ከጭፈራ ቤቶቻችሁ ነው የምንጀምረው። ኦኬ ሶ ምንም ሎጂካል አይደላችሁም። ከጥላቻ በስተቀር አንድም ደህና ምክንያት የላችሁም። መስጂድ የማይሰራበት ደህና ምክንያት የላችሁም። ሙስሊም ሲሞት የሚቀበርበት ቦታ የለውም። ከከተማ ውጪ ነው የሚቀበረው አይደለ? ከከተማ ያወጡትና ሙስሊም ይቀብራሉ። እዛ አይቀበርም አይደለም። መስጂድ እኮ ሌላ ነገር ነው። መቃብር ቦታ እንኳን የላቸውም። በዚህ ደረጃ ነው ጥላቻ ያለው። ይህ ይስተካከላል ኢንሻአላህ። እነዚህ ዳዋ አይቀጥልም። ግልጽ ነው። እንደዚህ ምናምን በበላይነት በአምባገነናዊ በተቀበረው በአጼ ስርዓት ይሄ የአምባገነን አንድ ሃይማኖት እንደዛ የሚባል ነገር ለረጅም ዘመን ኢትዮጵያ ውስጥ ሲካሄድ የነበረው አንዲት ጥምቀት፣ አንዲት ሃይማኖት፣ አንዲት ምናምን ስርዓት ምናምን እያሉ እቺ ብቻ ናት ጀነት የምታስገባው፣ ሌሎቻችሁ ትረሸናላችሁ ነው። በአጼ ዮሐንስ ዘመን የተከሰተው ነገር ይሄ ነው። አንዱ ጽንፈኛ መጥቷል እና ጋይስ አንድ ነገር እርግጠኛ ሆኜ ልንገራችሁ፣ ፋኖ ወደ ስልጣን ከመጣ ስልጤ ዋሃብያ ምናምን እንጨርሳቸዋለን ነው እያለ ያለው። እንጨርሳቸዋለን እያንዳንዳችሁ፣ ሀገር አልባ ነው የምናደርጋችሁ። እሺ እኔ ስለ ፖለቲካ አልናገርም፣ ግን የብዙዎቻችሁ የምታስቡት እንደዛ ነው።
ሳይመቻችሁ ቀርቶ ነው እንጂ ቢመቻችሁ አክሱም ላይ ብቻ ሳይሆን እዚህ አሁን አዲስ አበባ ላይም ያን ታደርጋላችሁ። ደግሞ መቼም አይሳካላችሁ። ኦኬ መቼም ነው የማይሳካላችሁ። እኛ የሆነ አካልን ኦኬ እየተቆራረጠ ነው ገፍተን አረ ወደዛ ጋር ችግር የለውም። ግን የሆነ ኢትዮጵያ የሙስሊም ሀገር ናት ምናምን እኛ ሰው እንደዛ እንዲባል አንፈልግም። እንደዛ ኢትዮጵያ ሙስሊም ሀገር ናት ምናምን ያለ ሰውም የለም። በሸሪያ ትተዳደር ያለ ሰውም የለም። ሴኩላሪስት ሀገር ናት ነው እያልን ያለ ነው። በሸሪያ ትተዳደር ምናምን ያለ የሚሉ ሰዎች አሉ። አንቀበልም ነው ኦብቪየስሊ። ምክንያቱም በሴኩላሪዝም የምትተዳደር ሀገር ለሁሉም ለሙስሊም ለክርስቲያኑ እኩል ናት አይደለ? አንዱን ገፍቼ ያስወጣለሁ ምናምን ያለ ሰው የለም። እኛ እንደዛ አንልም። ህዝበ ክርስቲያን ገፍተን እናስወጣ እናንተ ናችሁ የምትሉት። ጨካኝ ናችሁ ገዳይ ናችሁ ምናምን የሚለው ነገር ፕራክቲካሊ የምትፈጽሙት እናንተ ሆናችሁ ድራማ የምትሰሩት ግን ሙስሊሙ ላይ መሆኑ ነው። አሁን መሬት ላይ የምታወርዱት ህግና ትዕዛዙን መግፋቱንም ቢሆን መረሸኑንም ቢሆን መግደሉንም ቢሆን የምትፈጽሙት እናንተ ብዬ ስናገር ያው ክርስቲያን ሁሉም ላይሆን ይችላል። ግን ፖለቲካው የሚሰራው ሙስሊሙ ላይ ነው። ገዳይ ተብሎ የሚከሰሰው ሙስሊም፣ የሚፈጽመው ሌላ፣ የሚሰደበው ሙስሊም፣ የሚተገብረው ሌላ። ይሄ ነው መሬት ላይ ያለው ሪያሊቲ። ኦኬ መሬት ላይ ያለው እውነታ ይሄ ነው። ለረጅም ዘመናት በቲቪ ምን አይነት ነገር ያስተላልፋሉ መሰላችሁ? ከብዙ ዘመን በፊት ከድሮ ጀምሮ አንድ የሰሩት ፖለቲካ አለ። በቴሌቪዥን ጣቢያቸው በምኑ ምን አይነት ነገር ሲያስተላልፉ ነበር። አሁን ብዙ ጊዜ ሙስሊም እኮ አራጅ ነው ምናምን የሚባለው ከመሬት ተነስተው እኮ አይደለም። የሆነ ፖለቲካ ቀድሞ ስለሰሩ ነው እንደዛ የሚሉት። እንዴት ነው? የሆነ ጀለቢያ የሚለብስ ሰው አለ። በተለይ ጺም ያለው ሰው ይፈለጋል። ኦር ደግሞ አርቲፊሻል ጺም ነገር ያደርጉበትና የሆነ ሰው ሲገድል ምናምን ያሳያሉ። መቼም ጀለቢያ አድርጎ ጺም ያለው ሰው ኧረ ሙስሊም ነው እሱ እንዲህ ሙስሊም ነው የሆነ የሚገድል ሰው ያሳያል። ከዛ በኋላስ ፖስት ያደርጋሉ ወይ አላሁ አክበር ምናምን ያስብሉታል። አላሁ አክበር ምናምን ብሎ በየሚዲያው በየምኑ ፖስት ይደረጋል። ከዛ ያንን የሚመለከት ክርስቲያን አዳፕት እያደረገ ይመጣል። አዳፕት ኦኬ ጀለቢያ የሚለብሱት ሙስሊሞች ናቸው። ሙስሊም ጺም ያሉ ሙስሊም ነው። ሙስሊም አላሁ አክበር የሚለውስ መቼም ክርስቲያን አይደለም ሙስሊም ነው። ከዛ ኪለር እሱ ነው ገዳዩ፣ ሙስሊሞች ገዳይ ናቸው። እንደዚህ አይነት ለረጅም ዘመናት ሲሰራ የነበረው ፖለቲካ በዚህ መንገድ ነው አይደለ? በየቻናሉ ፖስት የሚደረገው አላሁ አክበር እያስባላችሁ በምትሰሩት ፖለቲካ ነው። አንዳንዴ ስትበሉ እናያለን። ሙስሊም ነው ብለው ያሰሩ እና ሌላ ጥፋት ደግሞ ድራማቸው ሲከሽፍባቸው እናያለን። አእምሮ አዳፕት እንዲያደርግ ይደረጋል። መጀመሪያ አዳፕት እንዲያደርገው እንዴት ነው አዳፕት የሚደረገው? ሙስሊም አላሁ አክበር ምናምን ያስብሉት እና ዝም ብለው ራሱ አላሁ አክበር ምናምን እና የሆነ ሰው ይገላል። ከዛ በኋላ ፖስት ይደረጋል። ሙስሊም ጨካኝ ነው ምናምን ይባላል። ከዛ እናንተ ናችሁ። ገዳዩ ግን ራሱ ነው። ፖለቲካ እየሰራ ያለው ራሱ ክርስቲያን ነው። ፕራክቲካል የሚፈጸመው በራሳችሁ ነው። እናንተ ናችሁ የምትፈጽሙት። ወርልድ ዋይድ በዓለም አቀፍ ደረጃ የተሰራው ፖለቲካ ይሄ ነው። ኦኬ የተሰራው ፖለቲካ ይሄ ነው። አንዳንዴ ምን ያደርጋሉ መሰላችሁ? በተለይ የአሜሪካ ሴራ ምናምን እንዴት ነው የሚያደርጉት? ወደ ፓኪስታን ሀገር ሙስሊሞች ወዳሉበት ምናምን ቦታ ይሄዱና ሙስሊም ያለበት ቦታ ይሄዱና ወይ እናቱን ወይ እህቱን ወይ ልጁን ይገሉበታል። ከአንድ ሙስሊም አባት ስር መጀመሪያ ሄደው ወይ ልጁን ወይ እናቱን ወይ ሚስቱን ወይ የሆነ ነገሩን ይገሉበታል። ይኸው በግልጽም ፍልስጤም ላይ ያየነው እሱን ነው። ይገላሉ መጀመሪያ ከሱ ስር። ከዛ ገድለውበታል። ያኔ ካሜራ አይደቀንም፣ ካሜራ ኦፍ ነው። ምንም ሪካርድ የሚደረግ ነገር የለም። ከዛ ሚስቱ የተገደለችበት ወጣት ወይ እናቱ የተገደለችበት ሰው ዝም አይልም። ተነስቶ ያለው ነገር ቤት ውስጥ ያለው ቢላ የሚሆን የሆነ ነገር የሚሆን ሽጉጥ የሚሆን ይዞ ይመጣል። ያኔ ሪካርድ ይደረጋል፣ ፖስት ይደረጋል። እሱ የሚያሳየው ሪአክሽን ነው ፖስት የሚደረገው። ቀድሞ የተሰራው ነገር ሚዲያ ላይ የለም። ቀድሞ እነሱ የፈጸሙበት በደል የጨፈጨፉት ቤተሰብ አባላት አይቀዳም፣ ሪካርድ አይደረግም። እሱ ግን ተናዶ ሲመጣ የሆነ ነገር ዱላም ይሁን ቢላም አንስቶ ሲሮጥ ያቺ ሪካርድ ትደረግና ትፖሰታለች ዓለም ላይ። ኦኬ ይሄ ነው ለረጅም ዘመናት የተሰራው ፖለቲካ ሊትራሊ። ከዛ ህዝቡ እሱን አይቶ ነው እና እንዴት ነው የሚያስበው? ቢላ ይዞ የሚሮጠውን ሰው ኦኬ ሙስሊም ነው፣ ሙስሊምና ይሄ ነው ይባላል። ከጀርባው ያለውን ግን እሱ ችሎ የመጣውን
መጀመሪያ የነኩትን ነገር ያደረጉትን ነገር አይቀዱትም። ሁለተኛው ነው የሚቀዱት። እሱ መልስ ሲሰጥ ነው የሚቀዱት። እሱ ተቆጥቶ ሲመጣ ነው የሚቀዱት። ይሄ እንደዚህ ነው። በዓለም አቀፍ ደረጃ በፓኪስታን ሀገርም በሶሪያ ላይም በተለያዩ ቦታዎች ላይ የተሰራው ድራማ ይሄ ነው። በዓለም አቀፍ ደረጃ የተሰራው ድራማ ይሄ። ስለ ኢትዮጵያ አይደለም የማወራው፣ ስለ ወርልድ ዋይድ ነው የማወራው። ሀገሮቻቸውን ያፈራረሱት በዚሁ ነው። ኦኬ፣ እርስ በርስ እንዲበላሉ ነው ያደረጉት። ከአንዱ አጠገብ ቆሞ ሌላውን እንዲገድሉ ያደረጉትን መሳሪያ የሚያቀበሏቸው ራሳቸው የክርስቲያን ሀገር የሚባሉት እንደ አሜሪካ ናቸው። ዋና ተጠያቂዎቹ እነሱ ናቸው። በሰላም የሚኖረውን ማህበረሰብ መሀል ገብተው በመካከላቸው ጸብ ይፈጥራሉ፣ ለአንዱ ደግሞ ሽጉጥ ይሰጣሉ። ከዛ በኋላ እንደዛ ነው ያደረጉት። አሜሪካ በዚህ ዋና ተጠቃሽ ናት። ኦኬ፣ መሀላችሁ ትገባለች፣ ለአንዱ ብቻ መሳሪያ ትሰጣለች። ለአንድ መጀመሪያ ለሁለት ትከፍላችኋለች። ከዛ በኋላስ ለአንደኛው አካል መሳሪያ ትሰጣለች። ከዛ ያኛው መሳሪያ የለውም፣ የኛው መሳሪያ አለው። ያኛውን ግማሹን ይጨርሰዋል፣ ግማሹ ነው የሚቀረው። ግማሹን ራሳቸው ይጨርሱታል። የቀረውን ደግሞ ዞሮ ራሳቸው ይረሽኑታል፣ ያልቃል። ከዛ ሀገሩ ኮምፕሊትሊ ፈርሶ ያልቃል። ሀገሩ ኮምፕሊትሊ ፈራርሶ ያልቃል። አብዛኛው እንደዛ ነው። በሲሪያ ላይ በኢራቅ ላይ ምናምን የሚፈጸሙት ድራማዎች እነዚህ ናቸው። አሁን እንደው ደስ የሚለው ፓርት በፍልስጤም እስራኤል ጉዳይ አብዛኛው ክርስቲያን መንቃቱ ነው ደስ የሚለው ፓርት። ድሮ በጭፍን ነበረ በተሰራው ፖለቲካ ምክንያት ፍልስጤሞች ያው ሙስሊሞች ናቸው ተብሎ ነው የሚታሰበው። ሁሉም የቴስቱም ቢሆን እስራኤልን ነበር የሚደግፈው። ምክንያቱም በፖለቲካው ምክንያት ይሄ እንትኑ ኢምፓክቱ አለ ምናምን ምን ያደርጋሉ? ኦኬ ጥፋተኛውማ ሙስሊሙ ነው ብሎ ነበር የሚያስቡት። ኢቨን ክርስቲያን እንኳን ያልሆኑ ሃይማኖት አልባ የሆኑ ሰዎች እንኳን የምር ያውቃለሁ ድሮ እስራኤል ናት ልክ ብሎ ያስቡ ነበረ። ግን እያሰቡ ሲመጡ ነገሩ ከሃይማኖት ያለፈ ጉዳይ የሰብአዊነት ጉዳይ መሆኑን ሲያውቁ እየነቁ መጡ ነው። ይሄ ነገር ልክ አይደለም። በጣም ብዙ ኤቲስቶች አሉ በግልጽ የሚቃወሙት። ስለ እምነት አይደለም። ሰው ሲሞት የእምነት ጉዳይ አይደለም፣ መሞት የለበትም። ኤቲስትም ሙስሊም ክርስቲያን ነቅተው ደግሞ በዓለም አቀፍ ደረጃ በአሜሪካም ሰላማዊ ሰልፍ የሚወጡት እነሱ ናቸው። ክርስቲያኖች ናቸው ሰላማዊ ሰልፍ የሚወጡት በተለያዩ ቦታዎች ላይ እና ያን እያየን ነው። ከቅርብ ጊዜ ወዲህ ያየነው ጉዳይ ነው። ይሄ የተከሰተን ነገር ነው። ድሮ ኮምፕሊትሊ ድሮ የእስራኤል ጉዳይ የሃይማኖት ጉዳይ ነበር የሚመስላቸው አብዛኛውን ሰው። እስራኤል ሲባል መጽሐፍ ቅዱስ ላይ ስለተጻፈች ክርስቲያን የሚመስላቸው እጅግ በጣም ብዙ ቢሊዮን ሰዎች ነበሩ፣ ክርስቲያኖች ነበሩ፣ የሙስሊም እና የክርስቲያን። ምክንያቱም ፍልስጤሞች ሙስሊም ናቸው፣ እሱ ግልጽ ነው። ከዛ በኋላ ከሙስሊም ጋር የሚጣላው መቼስ ክርስቲያኑ ብሎ ስለሚያስቡ እንዴት ነው የተረዱት? ሙስሊም እና ክርስቲያን እየተጣላ ያለ አድርጎ ነው ያሰቡት። እንደዛ አይደለም። ሲጀመር እስራኤላውያን የእናንተ ዋና ጠላት ናቸው። ግልጽ ነው። አምላካችሁን አምላክ የምትሉትን አካል ቀጥቅጠው የገደሉት፣ ሊትራሊ ቀጥቅጠው የገደሉት፣ ገርፈው መስቀል አውጥተው የገደሉት እነሱ ናቸው። እናንተም እንደምታምኑት ነገ ዝሙተኛ የሚሉት ማርያም እንዴት ወለደች ነው ያሉት እነሱ። ታውቃላችሁ ማርያም እንዴት ነው የወለደችው? በእነሱ ሄዳ ከካርፔንተሮቹ ጋር ከአናጺዎቹ ከበጣም ብዙ ሰዎች ጋር ተኝታ ነው የወለደችው ይላሉ መጽሐፋቸውን አውጥቼ ታልሙዳቸው ላይ። ከአንድ ጋር ሰው ጋር ተኝታ ከብዙ ሰው ጋር ተኝታ ያው የእነሱ ታልሙድ ላይ ባቢሎናውያን ታልሙድ ላይ የተጻፈውን ነው የምላችሁ። ማስረጃ የሚፈልግ ክርስቲያን ካለ ገስት ይላክ። ገስት ልኮ እስቲ የቱ ጋር ነው እንደዚያ የሚያምኑት ይበለኝ። ከብዙ ሰዎች ጋር ተኝታ ነው ያለችው ብሎ እኛ እንደዛ አናምንም። ታውቃላችሁ ማርያም እንደዛ ሰው አይደለችም። ታዲያ እነዚህ አይሁዳውያን እናንተ ለረጅም ዘመናት የመሰላችሁ ክርስቲያኖች አድርጋችሁ ነው። ግን ዋና የክርስትና ጠላትም የእናንተ ጠላትም እነሱ ነበሩ። የሃይማኖት ግጭት መስሏቸው የሚደግፉት እነማንን ነው? እስራኤሎችን ነው። ጎሽ እንደውም በጸሎት ራሱ ያደርጉላችኋል። ታውቃላችሁ ጌታ ሆይ እስራኤልን ጠብቃት፣ አበርታት፣ ኃይሏን ክንዷን አጠንክር እያሉ ኦርቶዶክሳውያን ለጸሎት እንኳን ጸሎቱ ያላረካቸው ደግሞ ምንድን ነው ያደረጉት? 2021 2022 በፈረንጆቹ ታጥቀው ነው እስራኤል ሄዱት አይደለ? የሄዱት አልተመለሱም፣ አላየናቸውም ሲመለሱ። ጸሎት ብቻ በቂ እንዳልሆነ የገባቸው ኦርቶዶክሳውያን ሊተራሊ ታጥቀው እስራኤል ሄዱ። ፈላሻ ምናምን የሚባሉት ራሳቸው አይሁዶችም አክራሪዎችም መስቀል አንጠልጥለው አንድም ሲመለስ አላየውም። ተረሽኖ ነው እዛ ያለቀው። ጥቋቁሮቹን ሲጀመር ምን ነበር ያደረጉት ነው እነሱ እስራኤላውያን። እናንተ ከዚህ የሚሄደውን ወጣት
ህፃን ለመግደል የሚሄደውን ወጣት ማለት ነው። ወታደር የለም መቼስ፣ ህፃን ለመግደል ነው የሚሄደው እዛ። ከዚህ የሚዘምተውን የሀገሬ ልጅ ኦርቶዶክሱን ፊት ለፊት ነው የሚያሰልፉት፣ ፊት ለፊት። ከዛ ጥይት ማብረጃ ይሆናል። ጥይት ማብረጃ ነው የሚሆነው ያለ ምንም ጥቅም። አምላክ ዝሙተኛ ነው፣ አምላክ ባስተርድ ነው ያሉትን አይሁዶችን ለመደገፍ ሄዱ። ታልሙድ ባቢሎኒያን ታልሙድ ጊቲን ምዕራፍ 57 ቁጥር 3 ላይ ኢየሱስ በእንትን ውስጥ ነው እየተቃጠለ ያለው በሰው ሰጋራ እየተቃጠለ ነው ብሎ የሚያምኑትን አይሁዶችን ይኸው መጽሐፋቸው ላይ የተጻፈውን ጊቲን ምዕራፍ 57 ቁጥር 4 ላይ ምዕራፍ 56 ሶሪ ምዕራፍ 56 እስቲ 57 ሶሪ 57 ይኸውን ከፊት ለፊት ያለው ጊቲን ዊሊያም ዴቪድሰን ታልሙድ 57ኛ ቁጥር 3 እና 4 ላይ he is punished with boiling excrement። ኢየሱስ እየተቃጠለ ያለው በሚንተከተክ ሰገራ ነው። ሊት ኤክስክሪመንት ማለት ሰገራ ማለት ነው። ሊትራሊ ዲክሽነሪ ውስጥ ገብታችሁ ማየት ትችላላችሁ። ዲስ አይሁዳውያን ቲቺንግ የአይሁዳውያን ትምህርት ነው። he is boiling with hot semen። ይኸው ፊት ለፊት ታልሙድ እዛው 57ኛ ላይ እርሱ ኢየሱስ he is ቦይሊንግ እየተንተከተከ ነው። በምን ሆት ሲመን የወንድ ልጅ ዘር ነው አይደለ? የወንድ ልጅ ዘር ይጠራቀማል። ሲመን ሳች አድርጉ ቃሉ የወንድ ልጅ ዘር ተጠራቅሞ ፈሳሹ ከዛ እሱ ይንተከተካል። ከዛ ከተንተከተከ በኋላ የክርስቲያኖች እንትን እዛ ውስጥ ይጨመራል። ዲስ ኢዝ ባቢሎኒያን ታልሙድ ላይ ይኸው ፊት ለፊት ታልሙድ። እነዚያ የተረገሙ አይሁዶች ናቸው እንደዚህ የሚያምኑት። እነዛ አይሁዶች ናቸው እንደዚህ የሚያምኑት። ይኸው የሚያስጠላ አሁን ይሄ ለመናገር በጣም ነው የሚያስጠላው። የተረገሙ ናቸው ነው። አላህ የረገማቸው እኮ ለዚህ እኮ ነው። ካተለሁሙላህ አይደል ያለው? አላህ ረገማቸው ነው ያለው። የተረገሙ ናቸው። እንደዚህ እያመነ ጀለስ ሄዶ ከእስራኤል ጋር ተዋግቶ ጥይት ማብራጃ ሆኖ ይሞታል። ስንት ህይወት የሚጠብቀው። ከዛ ባስተርድ ይሉታል። ቃሉን መጥራት እኔ ይሰቀጥጠኛል። ይኸው መጀመሪያ እንትኑን አሳያቸው፣ ከላይ መጽሐፉን አሳያቸው። ይሄ ዲክሽነሪ ነው መጽሐፉ። ይሄኛው ላይ ከላይ ነው ወደ ጎን። ይሄው እዚህ ጋር ደሚሽና ኪታብ ላይ ሶ ኢስ መምዘር፣ እሱ መምዘር ነው። ሃቪንግ ቢን ቦርን ፍሮም አን አዳልትረስ ውመን፣ ያ መምዘር የሆነው ልጅ ፍሮም አን አዳልትረስ ውመን፣ ከዝሙተኛ ሴትዮ ነው የተወለደው። መምዘር ነው አሉ። መምዘር ኢየሱስ መምዘር ነው፣ ከዝሙተኛ ሴት ተወለደ አሉ። መምዘር ምንድን ነው ብላችሁ ስትጠይቁት ዋትስ መምዘር ብላችሁ መምዘር ሚስት መሜን መምዘር ማለት ኢስ ኤ ቻይልድ ህፃን ነው። ቦርን የተወለደ ኦፍ ኤ ፎርቢድን ሴክሹዋል ዩኒየን ከተከለከለ ወሲባዊ ግንኙነት የተወለደ ልጅ ባስተርድ ይባላል፣ መምዘር ይባላል። የተከለከለ ወሲባዊ ግንኙነት ማለት ዝሙት ነው። ባስተርድ ነው። ባስተርድ በአማርኛ ሁላችሁም ታውቃላችሁ፣ ሊያሳያችሁም አይገባም። ቃሉም ያስጠላል። ኢየሱስ እንደዚህ ነው እየተባለ እስራኤልን አምላክ ይጠብቃት ፈጣሪ ያጠንከራት ምናምን ይላሉ ጀለሶች። እና የምራችሁ ነው ወይ ነው ፍቅራችሁ የጠላት ወዳጅ ነው ከሚለው አናሎጂ ያለፈ ምንም አንድም ዳህና አሳማኝ ምክንያትም የላችሁ። ኦኬ እናንተን እንደሚጠሉት ማንንም ጠልቶ አያውቁም። አይሁዶቹ እናንተን እንደሚጠሉት ማንንም ጠልቶ አያውቁም። ይህ ግልጽ ነው። ማምዘር ነው እስክትባሉ ድረስ አንዳንዶች ክርስቲያኖች ሰፖርት ለማሳየት እኛ እኮ ከእናንተ ጋር ነን፣ እኛ እኮ ልንደግፋችሁን የመጣ ነው ብለው እስራኤል ሀገር የሄዱ ክርስቲያኖች ነበሩ አይደለ? እስራኤል ሀገር የሄዱ ክርስቲያኖች ነበሩ። እንዴት ነበረ እስራኤላውያን እናንተን ያስተናገዱ ስንል በጥፊ በጥፊ። ቪዲዮን ያው ስላያችሁ አልደግምላችሁም። ቪዲዮን አይታችኋል። ለድጋፍ ሄደው እስራኤልን ለመደገፍ እዛ ድረስ ሄዶ ተቀጥቅጠው ሲመለሱ አየን። ቅጥቅጥ እያደረጓቸው ሲመልሷቸው ፊታቸው ላይ ምራቅ እየተፉ ፊት ላይ ምራቅ እየተተፋ እናንተ መስቀል አምላኪዎች ውጡልን ተብሎ ነበረ የተመለሱት። ይሄ ይዘገንናል። ያኛው የለም። ይሄ አይሁድ ነው። እሺ ጋይስ አሁን እሺ ክፈተው፣ ችግር የለውም። የአሁኑም ክፈተው። ይሄ አይሁድ ነው። ከፊት ለፊት ያለው ልጅ ክፈተው። በሰው የምታምን በኢየሱስ ክርስቶስ ጥንብ ክርስቲያን፣ እርኩስ ክርስቲያን፣ በሰው የምታምን በኢየሱስ ክርስቶስ
ክርስቲያን ሙላ ከሀገራቸውን ውጡ እየነገርኩ ሪከርድ አድርግ እና አባልታ መጣ ቆሻሻ ክርስቲያን እየነገርኩ ነው። ክርስቲያን ማለት መስፋት አለበት። ዓለም ሀገር በሰው የምታምኑ በአንድ ይሁዲ የምታምኑ ቆሻሻዎች ናቸው። ኢየሱስ ክርስቶስ ይሁዲ ነበረ። ሌላ ሃይማኖት እፈልጋለሁ ሲል በጥፊ ብዬ ገደልኩት። በጣም ኢየሱስ ክርስቶስ በጥፊ ብዬ ገደልኩት። ለሱ ነው ይሄ አይሁድ ነው። ልጁ ታዋቂ ቲክቶከርም ነው። እዚህ ቲክቶክ ላይ ቤተ እስራኤላዊ ነው። ቤተ እስራኤላዊ አይሁድ ነው። እኔ ነኝ አምላካችሁን በጥፊ ብዬ የገደልኩት፣ በጋሻው ነኝ በጥፊ ብዬ። ይሄ ስሙ የክርስቲያን ስም ነው። ለነገሩ ኖርማል ስም ነው፣ ክርስቲያን አይደለም። ሶሪ። እኔ በጥፊ ብዬ የገደልኩትን እስራኤላዊ ሰውዬ ነው የምታመልከው እያለ ልክ ልካቸውን ከሀገራችን ውጡልን እያለ ከዚህ ነው ወይስ ከዛ ነው? ከዚህ ማለት ይቻላል። ኦብቪየስሊ ከዚህም አሁን ከኢትዮጵያ ሀገራችን ብሎ ቢናገሩ ያምርባቸዋል እኮ። ምክንያቱም ቀድሞ ስለመጡ በክርስቲያኖች ሎጂክ ሀገራችን ሲል ኢትዮጵያ ናት ወይስ ያችኛዋ ናት? እሱ ግልጽ አልተደረገም። ግን ያኛውን ቢሉ ኢትዮጵያን ቢሉ ቀድሞ የመጡት እነሱ ናቸው። ከክርስቲያኖቹ አንጻር እነሱ ከሀገራችን ውጡ አለ ያሉት። ምክንያቱም ቀድመን ስለመጣ ከእናንተ ቤት የመጡት ደግሞ አይሁዶቹ ውጡልን ቢሉ ያምርባቸዋል። ከዚህም ቢል ያምርባቸዋል። በእናንተ ሎጂክ መሰረት ከሄድን ነው የምላቸው። ግን ሞሮፍ ሊሆን የሚችለው ከእስራኤል ነው ሊሆን የሚችለው እንደው በግምት ነው እንጂ አሁን እሱ የትኛውን እያለ እንደሆነ አላውቅም። ግን እስራኤል ሊሆን ይችላል፣ ቤተ እስራኤል። ለማንኛውም ክርስቲያን እኮ እዛ የሄደው ሊዋጋ ነበረ። ህጻናትን የፍልስጤም ህጻናትን እኮ ሊረሽን ነው እዛ የሄደው። ለራሳቸውን ሊያግዛቸው እኮ ነው የሄደው። ማለት ከዚህ የህይወቱን አደጋ ላይ ጥሎ ደረቱን ለእንትን ሰጥቶ ህፃን ሊገል ነው አይደለ? ሲጀመር እዛ ሄደው ናውጣ እየተባልክ ነው። ምን ልትሰራ ነው እዛ ሄድከው? ማን ነው እዛ የሚሄደው ለስራ? እስራኤል የሚሄደው ማን ነው? ችጋራም ሀገር ማለት አንድም የለም። ለስራ አንድ ኢትዮጵያዊ ለስራማ ሳውዲ አረቢያ ነው የሚሄዱት፣ የሙስሊም ሀገር አራጅ የሚሉት እዛ ሀገር ነው የሚሄዱት። በእርግጠኝነት አይደለም። የተቸገረ ክርስቲያን እኔ እኮ አበረታታለሁ። ሰው መስራት አለበት አይደለም? የምር መስራት አለበት። ክርስቲያኖች ምናምን እዛ ሳውዲ አረቢያ ሄደው ሲሰሩ ላባቸውን ጠብ አድርጎ ምናምን በቃ የራሳቸውን ድካም ምናምን ሲበሉ ደስ ይላል። ሰው እንደዛ ሰርቶ ሲያገኝ። የሄድከው ግን ጨካኝ አራጅ ገዳይ ያልከው ሳውዲ አረቢያ ነው። ሰው ይበላሉ ብለህ ፖለቲካ የምትሰራበት ሳውዲ አረቢያ ነው። እዛ ልትሸቅል፣ ለቤተሰብም ልታሳልፍ፣ ጎሮሮህን ልትሞላ፣ ሆድህን ልትሞላ፣ ልትለወጥ ሳውዲ አረቢያ ነው አዳም የሚሄደው በእርግጠኝነት። ድንገት እስራኤል ሄዳ ሲባል ግን ህፃን ሊገል ነው የሚሄደው። ህፃን ልጅ ምንም መሳሪያ ያልያዘ ትላንት የተወለደ ህፃን ገድሎ ከዛ ጀግና ነኝ ብሎ ሊናገር እንጂ የምርም ከእስራኤል ውጡ እየተባላችሁ ነው አይደለም? ለቃችሁ ውጡ እየተባላችሁ ነው የሄዳችሁት። ግን እናንተ አላማችሁ ሌላ ነበረ። የምርም ቆም ብላችሁ ልታስቡ ይገባል። አንድ ቪዲዮ ደግሞ አለ። እሱም ቪዲዮ አጣሁት። ኢብኑ ካፍ ካለ ትከፍተዋለህ እና እሷ ቆማ እየደገፈች ነው። እስራኤል የተባረከች ምን ሀገር ናት፣ ደግፋችኋለሁ ምናምን ብላ እየተናገረች ነው። በጥፊ ብሏት እያጠናገሯት እየተፉባት ነበር ያባረሯት። በዚህ ደረጃ ነው እነሱ እናንተን ትሪት የሚያደርጉት። እናንተ ግን በዚህ በኩል ሲታይ እጅግ የሚያሳዝን ነገር ሆኖ እናገኘዋለን። ለማንኛውም ቀጥሉበት። ጥሩ ነው ማሽቃበጡም አሪፍ ነው ምናምን ቀጥሉ። እንደው የሚያዋጣችሁ ከሆነ ትቀጥላላችሁ ነው። ቅድም ኮሜንት ስላየው ነው። እሺ ኤኒዌይ ምን እናደርጋለን? ቻይኒዝ ናት። እሺ አይ ቲንክ እንውጣ አይደለም። 300 ሰዎች የት ልላካችሁ? መዳም ቤት ሩዟን እየበላች ድህነቷን እያረገፈች ዋይፋይ ገብታ እሱ ነው የሚያስቀው እኮ። ዋይፋያቸው ራሱ ኮኔክት የሆነው እዛ አራጅ ከሚሉት ሙስሊም ጋር ነው። እሱም ደስ ይላል እኮ፣ አሪፍ ነው። በቃ እሱም እንደዛ መሆኑ ራሱ አሪፍ ነው። እኮ ኢንሻላህ። ክርስቲያኖች ምንድን ነው እንዳለ ግር ብላችሁ የመጣችሁት? አይሁዶቹ ስለእናንተ ባላችሁ አቋም ዙሪያ ነው እያወራን ያለ ነው። ግር ብላችሁ ከመጣችሁ አይቀር ትገባላችሁ። ገብታችሁ እናወራ። አይሁዶች እናንተን በተመለከተ ምን ያምናሉ? እናንተን ለምታሽቃብጡ ብላችሁ ለእናንተ ያሽቃብጣሉ ወይስ ደግሞ እናንተን እንደ ካካ ነው የሚጠሏችሁ በሚል መግባት ትፈልጋላችሁ? ላስገባችሁ። አፖሎጂስቶች አላችሁ። ሲጀምር እናንተ እኮ መጠርጠር የነበረባችሁ ኢየሱስን የገደሉባችሁ ቀን ነው።
መጠርጠር የነበረባችሁ ያኔ ነበረ። አላህ ምስክር፣ ከካካ ያለፈ ክብር የላችሁም። አለን የሚል ክርስቲያን ካለ ገስት ይላክ። እናንተ ክርስቲያኖች አይሁዶች ጋር ከካካ ያለፈ ትንሽ ክብር ካላችሁ ገስት ላኩ። አላህ ምስክር ገስት ላኩ። የፈለገ ክርስቲያን ተሳዳቢ ክርስቲያን ካለህም ገስት ላክ። እየተሳደብክም ቢሆን ተናግሬሃለሁ። አንተ ለአይሁድ ከካካ ያለፈ ክብር የለህም። በማስረጃ ነው። ታልሙድ ከፍቼ ነው። ታልሙድ መጽሐፋቸው ነው አይደለ? ለእኛ ሀዲስ እንደሚባለው የኛ ሀዲስ ነው። ቡኻሪ ሙስሊም ነው። የእነሱ አለ አይደለ? ታልሙድ ጊቲን፣ ባቢሎናውያን ታልሙድ፣ እስራኤል ታልሙድ ምናምን የሚባል አለ። እሱን ከፍተን ስናይ ቋቅ ነው የሚላችሁ እናንተን በተመለከተ የሚያምኑት ነገር። ይሄ አንዱ ነው። ዝም ብዬ ያመጣሁላችሁ እንጂ ሌላው በጣም ስቅጥጥ ነው የሚያደርጋችሁ። እና ያ ነው ርዕሳችን ነው። አይ በጣም ብዙ ክርስቲያን በአንድ ቦታ ጆይን ሲያደርግ አይቼው ሊሟገቱ መስሎኛል። ከፈለጋችሁ ግቡ አስገባችኋለሁ። ያው ርዕሳችንም እሱ ስለሆነ ገስት ላኩና ከፈለጋችሁ አወራችኋል። ቤቱ ልዘጋ ነበረ፣ ግን እናንተን ሳይ ነው ሀሳብ የቀየርኩት ስላችሁ ለመቆየት እንጂ ላለመዝጋት አይደለም። ከገባችሁ አስተናግዳችኋለሁ። ጌታስ ኤይት እና ይሄ ነው። ለማንኛውም ጋይስ ቴሌግራም ቻናላችንን ጆይን አድርጉ። አንዴ ላውርድህ እና ኢብኑ ቃፍ ቴሌግራም ቻናል ሊንክ ታመጣልኛለህ። ከዛ የተወሰነ እስቲ አንዳችሁ አምጡልን፣ አንዳችሁ ሊንክ አምጡ። ከዛ ጆይን ታደርጋላችሁ። ከዛ በኋላ ያ ቴንኪዩ አኑሻ ቴንኪዩ ሂዱ። ከዛ ምን ታደርጋላችሁ? ጆይን ታደርጋላችሁ። ጆይን አድርጉ። ሁሱ ጋር እንሄዳለን። ሁሱ ጋር ነው የምንሄደው። ቀጣይ ቻናሉን ጆይን በሉት። ከዛ ሁሱ ጋር እንሄዳለን ኢንሻአላህ። እሺ ይሄን ሊንክ ትወስዳላችሁ፣ ቴሌግራም ላይ ኮፒ ታደርጋላችሁ። ከዛ ፔስት ታደርጉና ኦፕን ክሊክ ትሉታላችሁ። ክሊክ ስትሉት ይመጣላችኋል። እሱን ስታደርጉ ከጨረስን በኋላ ሁሱ ጋር እንሄዳለን። የቪዲዮ እንትን ቻናሉን ተውት፣ ያን ያህል አስፈላጊ አይደለም። ከዛ ኢብኑ ቃፍ ደግሞ ሙርተድ በክርስትና የሚል ቪዲዮ ሰርቷል። ሙርተድ በክርስትና ብዙ ጊዜ ክርስቲያኖች ሙርተድ እኮ በእስልምና ይገደላል ምናምን ይላሉ አይደለ? ሰው እንዴት የፈለገውን ነገር አያመልክም፣ ሰው እንዴት ከሃይማኖት ከወጣ ይገደላል ምናምን ይላሉ። ይኸው እናንተ መጽሐፍ ላይ ይህ ጥላችሁ ነው ስለ ሙርተድ የምታወሩት፣ ይህ ጥላችሁት ነው። እግዚአብሔርን ያላመለከ ማጅራቱ ተመቶ ይገደል የተባለው መጽሐፋችሁ ላይ ነው። ሰው እግዚአብሔርን ትቶ ወደ ሌላ አምላክ ከሄደ ማጅራቱን ብላችሁ እስኪሞት ድረስ ቀጥቅጡት ይላል። ያንን በማስረጃ ኢብኑ ቃፍ ቪዲዮ ሰርተዋል። ለቻናሉን ጆይን ብላችሁ ተመለሱ። ከዛ ያንን ለክርስቲያኖች ሼር አድርጉ። ሰሞነኛው አጀንዳም ጉዳይም ስለሆነ ብዙ ሰው ሊሰማው የሚገባው ቪዲዮ ነው። ሪፖስት ነው የምታደርጉት፣ ላይክ ነው የምታደርጉት፣ ኮሜንት ነው የምትጽፉት። ቫይራል እንዲወጣ ከሰሞኑ አጀንዳ ጋር ስለ ሙርተድ እያነሱ ስለሆነ ሙርተድ የት ነው የሚገደለው? የእናንተ መጽሐፍ ቅዱስ ውስጥ ነው የሚገደለው ብሎ ቪዲዮ ሰርተዋል። ኢብኑ ቃፍ ፖስት ያደረገውን ቪዲዮ ኮፒ ሊንክ፣ ላይክ፣ ሼር፣ ኮሜንት፣ ሪፖስት እያደረጋችሁ ቫይራል አውጡ። እየታየ አይደለም። አካውንቱ ሰሞኑን እየተመታ ነው። የእሱ አካውንት እየተመታበት ነው። አልታየም። ኦብቪየስሊ 1000-2000 ሰው ነው ያየው። 2000 ሰው ምናምን ያየው። 2000 ሰው እዚህ ላይቭም የተወሰነ ብንቆይ ሊያይ ይችላል። ገብታችሁ ቪዲዮም ስለሆነ ሼር አድርጉለት። ቻናሉን ጆይን በሉ። ኢብኑ ቃፍ ከላይ አንድ ጻፍላቸው። ቻናሉን ጆይን ያላችሁ ልጆች ተመለሱና ኢብኑ ቃፍ ውስጥ ገብታችሁ የእሱን ቪዲዮ ሪፖስት፣ ላይክ፣ ኮሜንት፣ ሼር ምናምን አድርጉለት። አይ ቲንክ ቻናሉን ጆይን ብላችኋል ብዙዎቻችሁ። ኢብኑ ቃፍ ጋር ግቡ እና አንድ ጊዜ እንደዚህ ፕሮፋይሉን ነካ ታደርጋላችሁ። ከዛ ወደ ዋናው አካውንት ገብታችሁ የመጀመሪያውን ቪዲዮ ላይክ ታደርጋላችሁ። ከዛ ኮሜንት ላይ ክርስቲያን ኦር ደግሞ የሆነ ነገር ትጽፋላችሁ ቫይራል እንዲወጣ። ከዛ ሪፖስት ታደርጋላችሁ። ኢምራን የት ጠፍቶ ነው? ኢምራን ዛሬም ድሮ ቀኑ ሐሙስ አስገባዋለሁ። እሺ ሐሙስ አስገባዋለሁ። ሐሙስ በዚህ አካውንት ያወራችኋል ኢንሻአላህ። ቆይ አንድ ቀኑ ሊያው ቱስዴ ነው ዛሬ። ያ ሐሙስ ኢንሻአላህ በራሴ በዚህ አካውንት ላይቭ ከፍትና ሐሙስ ወይ ጁማ ሊሆን ይችላል። ከሁለቱ ቀናት አንዱ ላይቭ አስገባዋለሁ በዚህ አካውንት። ከዛ ሰላም ይላችኋል፣ ያወራችኋል ምናምን ኢንሻአላህ። ሰዓቱ ቀን ነው የሚሆነው፣ ማታ አይሆንም። የቀኑ ክፍለ ጊዜ ላይ ሜቢ በዚሁ ሰዓት ሊሆን ይችላል። ዛሬ ተጠርቷል ፕሮግራም። የምን ፕሮግራም? ዛሬ አይደለም ያልኩት፣ ሐሙስ ነው ያልኩት።
ዛሬ ተጣርተዋል። የሚመጣ አይመስለኝም። ከመጣም ጥሩ ነው። ትዘይሩታላችሁ። ምን ሆነ? ሰላም ነው። አልሐምዱሊላህ አልሐምዱሊላህ። ስራ በዝቶበት ነው። ላይፍ አስገባዋለሁ ኢንሻአላህ። አይገባም ዛሬ በእርግጠኝነት አይኖርም ይመስለኛል። እሺ ኦኬ። ቻናሉን ጆይን በሉ። የኢብኑ ቃፍን ቪዲዮ ፖስት አድርጉለት፣ ሪፖስት አድርጉለት። ሐሙስ ብዙ ሰው ነው በዚህ አካውንት የምታገኙት። እሺ ጋይስ ኢንሻአላህ አላህ ካለ ብዙ ሰው አገናኛችኋለሁ። ከብዙ ሰው ጋር ታወራላችሁ። አዘይራችኋለሁ። ኢምራን ፕሮግራም የለውም። እሺ አይመጣም ባጭሩ። እሺ ስልጣን ስጠኝ። የድሮዋ ጀማዓ አላወኩሽም። ስልጣን እሺ ስልጣን አይ ቦታ የለም ሞልተዋል። ማታ ቢሆን አሪፍ ነበረ። እስቲ አየዋለሁ ቀኑ። አይ ግን ከቀን ነው። ስልጣን ስንት ሰው ነው የሚቻለው? ሐሙስ ስንት ሰዓት? እኔ እንጃ። የቀን ክፍለ ጊዜ ላይ በዚሁ ሰዓት ምናልባት በዚህ ሰዓት 30 ሰው ነው። እስቲ ልሞክር። አድ ሞዴሬተር ሞልቷል። ወላሂ ሞልቷል። እሺ ሞልቷል። ቆይ ወይ ሰው ልቀንስ። እሺ ማይሰራ ሰው ልቀንስና ግን ያው ማኔጅ ሞዴሬተር እስቲ አናስ እሺ ይሄ ላንሳ። ኦኬ ሌላ ሰው ይሄኛውንም ላንሳ። ኦኬ ሁለት ቦታ አለ። አይ ጭራሽ ያሌሉ ልጆች ናቸው። ጭራሽ የጠፉ ልጆች የድሮ ልጆች የጠፉ ልጆች አድሚ ናቸው። አይ እንትን ናቸው ያሌሉ ልጆች። ሁለት ልጆች አንስቻለሁ። እሺ ጋይስ እሺ አንዱ ላይ ሙካፍ ልስጠው። ይሄው እሺ ሰጥቻለሁ። አንዱ እንደውም የጃን ያነሳሁት እየሰራ አይደለም። ጃ እየሰራ ስላልሆነ አንስቼዋለሁ። እሱ አይሰራም። ኦኬ ዲስ ዋን ሌላ የሚነሳሰው። እሺ 30 ሰው እኮ በጣም ትንሽ ነው። አለ በጣም ትንሽ ነው። ሱረቱል አዕራፍ 26 ቁርአን አስረዳኝ። ልወጣ ነው አሁን። ሁሱ ቤት ነው ወይ? ሁሱ ቤት የኔን አንሳው። አንስቻለሁ እኮ አንተን በዛኛው አካውንት አድሚና እንዴ ላንሳው። በሱ ልቀበል ስልጣን። ይኸው አድናን የት አለ አካውንት? የለም ሲጀመር አድሚን ውስጥ የለህም። እና አሚራን አየዋት። ወይኔ እንትን ድንገት ነው የነካሁት። እሺ ለማንኛውም መልካም ቀን ይሆንላችሁ። ሁሱ ጋር ሂዱ። ጥያቄ ያላችሁ እዛ ጠይቁ። ከታች ሱረቱል አዕራፍ ያልከው ልጅ ሁሱ ጋር ሂድና እዛ ጠይቀው። እሺ እኔ ልወጣ ስለሆነ ካሜራ መክፈትም ስለማልችል የጠየቀውን ጥያቄ ማስረዳት አልችልም። ኮንሰፕቹዋሊ እንትን ልል እችላለሁ። ሙሉ ስልጣን አልሰጥም። ለሁላችሁ ሙሉ ስልጣን አልሰጥም። ለማን እንደሰጠው ላቅም ቅድም ማን እንዳስገባ ገባኝ ማለት